ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አሰማለሁ። በአማራና ኦሮሚያ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ከፍተኛ ጉዳት እያደረሰ መቀጠሉ ሰምቷል። በሌላ በኩል ከፍተኛ ወታደራዊ ጥምረት በሰፈነበት የራያ ግንባር ተከታታይ የከባድ መሳሪያ ተኩስ መሰማቱን ነዋሪዎች ተናግረዋል። በዝርዝር እናየዋለን። የብልጽግና ጦር በአማራ ክልል ወደ ከተሞች ሲገባ ሲቪሎችን ይገድላል፣ ሰዎቻችን አማራ በመሆናቸው ብቻ ያስራቸዋል፣ ድሮኖችም ደግሞ ትምህርት ቤቶችን፣ ሆስፒታሎችና ሃይማኖት በዓላትን ኢላማ ያደርጋሉ ማለት ግሎብ ኤንድ ሜል ዘገበ። ግሎብ ኤንድ ሜል የፎቶ ጋዜጠኛ ሲግፍሪድ ሞዶላ ወደ ኢትዮጵያ አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደርስባቸው አካባቢዎችን በአካል በመገኘት የፎቶ ሀተታውን አሳትሟል። በዝርዝር እናየዋለን። በምዕራብ ኮርዶፋን በአልሁድን ዙሪያ የሱዳን ፈጥኖ ደራሽ ኃይሎች መስፈርን ተከትሎ ግድያና ስርዓት መጨመሩን ዓለም አቀፍ ሚዲያዎች ዘገቡ። ባለፉት ጥቂት ቀናት በምዕራብ ኮርዶፋን ግዛት እየተፈጽሟል የተባለ ሲሆን ዋነኛው ምክንያት ምንድነው የሚለውን በዝርዝር እናያለን። የኢራን ፕሬዝዳንት መብቶቻችን በንግግር ማስከበር እየቻለ ለምን እንዋጋለን ሲሉ ጠየቁ። የኢራኑ ፕሬዝዳንት በአሁኑ ሰዓት ታዲያ ከአሜሪካ ጋር የሚደረጉ ንግግሮች መልክ ይለወጣል ሲሉ መናገራቸው ተሰምቷል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። የብልጽግና ጦር በአማራ ክልል ወደ ከተሞች ሲገቡ ሲቪሎችን ይገድላሉ፣ ሰዎችን አማራ በመሆናቸው ብቻ ያስሯቸዋል፣ ድሮኖቻቸው ትምህርት ቤቶች ይመታሉ፣ ሆስፒታሎችና ሃይማኖታዊ በዓላትንም ኢላማ ያደርጋሉ ማለት ግሎብ ኤንድ ሜል ዘገበ። ግሎብ ኤንድ ሜል የፎቶ ጋዜጠኛ የሆነው ሲግፍሪድ ሞዶላ ወደ ኢትዮጵያ አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደርስባቸው አካባቢዎችን በአካል በመገኘት ባለፉት 3 ዓመታት የተካሄዱ የአገዛዙ ጦር ወንጀሎች የሚያትት አሳትሟል። ሲግፍሪድ ሞዶላ በሸዋ ፋኖ ዘመቻ ወታደራዊ መሪ ዋና አዛዥ ከሆኑትና አሳልፍ ደስታ ተብሎ ከተጠቀሱት ጋር የተነጋገረ ሲሆን አሳልፍ የኢትዮጵያ ሰራዊት በሲቪሎች ላይ ያለ ልዩነት ግድያና ጥቃት ፈጽሟል ሲል ለፎቶ ጋዜጠኛው መናገሩን የፎቶ ዳሰሳው ያስነብባል። ወደ ከተሞች ሲገቡ ሲቪሎችን ይገድላሉ፣ ሰዎቻችንን አማራ በመሆናቸው ብቻ ያስሯቸዋል፣ ድሮኖቻቸው ትምህርት ቤቶችን፣ ሆስፒታሎችና ሃይማኖት በዓላትን ኢላማ ያደርጋሉ ይላል ዘገባው። ጨምሮም አገዛዙ ባለፉት 3 ዓመታት በተለያዩ ጊዜያት ሲፈጽማቸው የኖራቸውና ያስቀጥላቸው ወንጀሎች የሚዳስስ ነው። የፎቶ ዳሰሳው ከ5 ወር ከ20 ቀናት በፊት የካቲት 2018 ገደማ በአካባቢው የድሮን ጥቃት በደረሰበት ወቅት ቤቷ የነበረችውን የ27 ዓመቷን ፍቅር አዳላይነን ታሪክም ያካትታል ይላል። እሷም በከባድ ፍንዳታ ድምጿን በተለይም ደግሞ መቀነቷና በዙሪያ ውድመት ማየቷን ስታስታውሳለች። ወንድሟም ደግሞ በዛው ጥቃት ህይወቱ ማለፉን ተናግራለች። ጨምሮም ተጨማሪ ፎቶግራፎች በኢትዮጵያ አገዛዝ ጦር ተፈጽሟል በተባለ የድሮን ጥቃት በፋኖ ቁጥጥር ስር በሚገኙ ከተማዎች ውስጥ የወደመ ትምህርት ቤትን ጨምሮ ያሳያሉ። ግጭቱ በተለይም ደግሞ የብልጽግና አገዛዝ አማራን ትጥቁም ብቻ ሳይሆን ቀበቶውን ጭምር አስፈታለሁ ማለት የጀመረውን ዘመቻ ተከትሎ የተፈጠሩት ውድመቶችን በዝርዝር የሚያሳይ ሆኗል። እንደ ዘገባው ከሆነ በአማራ ክልል የሚገኙ በርካታ ትምህርት ቤቶች እንዲወድሙ ወይም ለተፈናቀሉ ቤተሰቦቻቸው መጠለያነት እንዲያገለግሉ አድርጓል ሲሉ ሲግፍሪድ ያነጋገራቸው የአካባቢ ነዋሪዎች እንደነገሩት በፎቶ ሀተታው ጨምሯል። ግሎብ ኤንድ ሜል ከዚህም በተጨማሪ የአገዛዙ ጦር በአማራ ህዝብ ላይ እያደረገ ያለውን በደል ለዓለም በአደባባይ ሲያቀርብ የደረሱ ጥቃቶች ሆን ተብሎ የሚፈጸሙ መሆናቸውንና የፋኖ ኃይሎች ትግልም ከዚህ የባርነት ስርዓት ለመላቀቅና የህልውና አደጋ የደረሰባቸውን ዜጎችን ለመጠበቅ የሚደረግ እንደሆነ በፎቶ አትቷል። በአማራና ኦሮሚያ ክልሎች የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬ ከፍተኛ ጉዳት እያደረሰ መቀጠሉ ሰምቷል። በሌላ በኩል ከፍተኛ ወታደራዊ ውጥረት በሰፈነበት የራያ ግንባር ተከታታይ የከባድ መሳሪያ ተኩስ መሰማቱን ነዋሪዎች ተናግረዋል። በአማራ ክልል ምዕራብ ወሎ ቀጠና ውግዴ ወረዳ የፋኖ ኃይሎች በከፈቱት ውጊያ በርካታ የአገዛዙ ወታደሮች መገደላቸውን አፋብኃይል ምኒልክ ይፋ አድርጓል። የፋኖ ኃይሎች በወረዳው ለሚና ቲርቲራ አካባቢዎች በተሰማራ የአገዛዙ ጦር ላይ ነሐሴ 1 2018 ዓ.ም የተቀናጀ ማጥቃት መክፈታቸውን ያስታወቀው አፋብኃይል በውጊያው ከ40 በላይ የአገዛዙ ወታደሮች ሲገደሉ በርካቶች ትጥቅ በፋኖ ኃይሎች ተይዟል ብሏል። በተመሳሳይ በጎጃም ቀጠና ቸፈር ወረዳ በዛሬው ዕለት ነሐሴ 2 2018 ዓ.ም በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት ተመዝግቧል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ዛሬ ደቡብ ቸፈር ወረዳ ከቀዳሚት ላሊበላ ዲላሞ ከተማ ወደ ዝህብስት ጉዞ ላይ በነበረ የአገዛዙ ጦር ላይ በከፈቱት ውጊያ በርካቶች ላይ ጉዳት መረሱ የተሰማ ሲሆን
በተመሳሳይ በትላንትናው ዕለት በሰሜን አቸፈር ወረዳ ሳንክራ አካባቢ የፋኖ ኃይሎች በከፈቱት የደፈጣ ውጊያ አገዛዙ ላይ ወታደራዊ ጉዳት ደርሷል ብሏል። በጎጃም ቀጠናዊ ዞን ዚገም ወረዳ በተከፈተው ውጊያ ደግሞ በርካታ የአገዛዙ ሚኒሻዎች መገደላቸው ሰምተዋል። ነሐሴ 1 2018 ዓ.ም የፋኖ ኃይሎች በወረዳው ፈለም ጉሃ አሃቲና ዳዳን በተባሉ አካባቢዎች በከፈቱት ውጊያ አካባቢ በላይ የአገዛዙ ጦር አባላት የተገደሉ ሲሆን አካባቢዎቹ በፋኖ ኃይሎች ተይዘዋል ሲል አፋብን ቴዎድሮስ እዝ 88ኛ ክፍለ ጦር ለኢትዮ ኒውስ በላከው መረጃ አስታውቋል። በሌላ በኩል ከፍተኛ ወታደራዊ ውጥረት በሰፈነበት የራያ ግንባር ተከታታይ የከባድ መሳሪያ ተኩስ መሰማቱን ነዋሪዎች ተናግረዋል። በየዕለቱ ወታደራዊ እንቅስቃሴው እየጨመረ በሚገኝበት የራያ ቆቦና የራያ አላማጣ ወረዳዎች አዋሳኝ አካባቢዎች ዛሬ ነሐሴ 2018 ዓ.ም ከባድ መሳሪያ ተኩስ ሰምተናል ያሉት ነዋሪዎቹም በራያ ቀጠናውን ላይ ያለው ውጥረት ከፍተኛ የጦርነት ስጋት ውስጥ ከቶናል ብለዋል። በዛሬው ዕለት በቀጠናው ራያ ጨርጨራ አካባቢ አዲስ ቅኝ አቅራቢያ የከባድ መሳሪያ ተኩስ በተከታታይ ሰምተናል ያሉት ነዋሪዎቹም የሰማነው ተኩስ የመድፍ ሳይሆን አይቀርም ሲሉ ተናግረዋል። የከባድ መሳሪያ ተኩስ ወደ ቁሌታ ጋሪ አቅጣጫ መሆኑን ነው አክለው የተናገሩት። የከባድ መሳሪያ ተኩስን ተከትሎ በአካባቢ ነዋሪዎች ላይ መደናገጥ መፈጠሩ የተሰማ ሲሆን ተኩሱ አጭር ጊዜ ቀጥሎ መቆሙን የመረጃ ምንጮች ተናግሯል። በራያ ግንባር ታጥቀው የሚንቀሳቀሱ ኃይሎች በርካቶች ስለሆኑ ተኩሱ ከየትኛው ወገን የተከፈተ እንደሆነ አላወቅንም ያሉት የመረጃ ምንጮቻችን ምንም እንኳን ነዋሪዎች ተኩሱ በማን እንደተከፈተ አላውቅም ቢሉም በቀጠናው ከባድ መሳሪያዎች ታጥቀው ያገዛዙ መከላከያና የትግራይ ኃይሎች ስለሆኑ ተኩሱ ከሁለቱ ኃይሎች የተከፈተ ሊሆን ቢችልም የትኛው ወገን ተኩሱ እንዳሰማ ግን ለማወቅ አልቻለም ሲሉ ጨምረው ነግረውናል። በራያ ቀጠና ብቻ ያገዛዙ መከላከያ፣ የራያ ዘብ፣ አድማ ብተና፣ ሚኒሻ፣ የትግራይ ኃይሎችና የፋኖ ኃይሎች የአካባቢ ሰላም አስከባሪ ኃይሎች ታጥቀው የሚንቀሳቀሱበት ወታደራዊ ውጥረት ያልተለየው ቀጠና መሆኑን በሚዲያችን በተደጋጋሚ ዘግበናል። በሌላ በኩል በኦሮሚያ ክልል ወለጋ ቀጠና በአገዛዝ ጦርና ፋኖ ኃይሎች መካከል ከባድ ውጊያ መቀስቀሱን የአካባቢው የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዛሬው ዕለት ነሐሴ 2 2018 ዓ.ም በወለጋ ቀጠና አንገርጉትን ከተማ ዙሪያ የተከፈተው ውጊያ የዜና እስከተጠናከረበት ጊዜ ድረስ መቀጠሉ ነው የተሰማው። የብልጽግና አገዛዝ አንገርጉትን ዙሪያ በከፈተው ውጊያ የምዕራብ ዕዝ ኮር ገዳ ኮማንዶና የአካባቢ ሚኒሻዎች በጥምረት ማሰለፉን የመረጃ ምንጮች ተናግሯል። በወለጋ ቀጠና ራሳቸውን አደራጅተው ከአገዛዙ ጥቃቱ መከላከል ላይ መሆናቸውን እየገለጹ የሚገኙት የፋኖ ኃይሎች አደራጅታቸውን በማስፋት የአፋብን 5ኛ ዕዝ መስርተው ይገኛሉ። የብልጽግና አገዛዝ በወለጋ ቀጠና የሚንቀሳቀሱትን የፋኖ ኃይሎች ከኦሮሞ ነጻነት ጦር ጋር የማዋጋት ፍላጎት ቢኖረውም ሁለቱ ኃይሎች እርስ በርስ ከመዋጋት ይልቅ ወደ ትብብር መሸጋገራቸውን የአካባቢ የመረጃ ምንጮች ለሚዲያችን ይናገራሉ። በሱዳን በምዕራብ ኮርዶፋን በአልሁዳድ ዙሪያ የሱዳን ፈጥኖ ደራሽ ኃይሎች መስፈርን ተከትሎ ግድያና ስርዓት መጨመሩን ነዋሪዎች ለሚዲያ ተናግረዋል። ባለፉት ጥቂት ቀናት በምዕራብ ኮርዶፋን ግዛት በአልሁዳ ከተማ የሱዳን ፈጥኖ ደራሽ ኃይሎች በአካባቢው መስፈርን ተከትሎ ግድያ፣ ስርዓትና የቤት ወረራ መጨመሩን የአይን ምስክሮችና ነዋሪዎች ተናግረዋል። ነዋሪዎች ለዳርፉር 24 ለተሰኘ ሚዲያ እንደተናገሩት ከሆነ ከተማዋን በሚቆጣጠሩ የፈጥኖ ደራሽ አባላት በተካሄደ ወረራ ባለፉት 3 ቀናት ውስጥ ቢያንስ 4 ሲቪሎች የተገደሉ ሲሆን ሌሎች ደግሞ ታስረዋል። ነዋሪዎቹ እንደተናገሩት የፈጥኖ ደራሽ ኃይሎቹ ከሱዳን ሰራዊት ጋር ግንኙነት አላቸው በሚል ጥርጣሬ በምሽት የቤት ወረራዎችን በማጠናከር በርካታ ሲቪሎችን አስረዋል ተብሏል። ባለፉት 2 ሳምንታት ውስጥ ከፍተኛ መጠን ያለው የፈጥኖ ደራሽ ኃይል ወደ አካባቢ ገብቷል። አንዳንድ ክፍሎቹ ከከተማዋ በስተምዕራብ በሚገኘው የወድ አልኻሊው ጫካ የተሰማሩ ሲሆን ሌሎቹ ደግሞ በምስራቃዊ ሰፈሮች ተመድበዋል። ወታደራዊ ቁሳቁስ የጫኑ መኪኖች ወደ አካባቢ መግባታቸውን ቀጥለዋል ይላል ዘገባው። እንዲህ እነዚህ አዳዲስ ሁኔታዎች የተከሰቱት የሱዳን ሰራዊት ባለፉት 2 ሳምንታት በጃብራ አልሼክ፣ ቁርፋ፣ ሰያላና ባራን መልሶ ከተቆጣጠረ በኋላ በኮርዶፋን ያለው ውጊያ በመጠናከሩ ነው። አልኑሁድ ኮርዶፋንን ከዳርፉር ክልል ጋር የሚያገናኘው ቁልፍ የሎጂስቲክስ ማዕከል በመሆኑ ውጊያው በኮርዶፋን ውስጥ ሲስፋፋ ስትራቴጂካዊ አስፈላጊነቱ ከፍተኛ ነው ይላል ዘገባው። የግንባር መስመሮች እየተለዋወጡ ባሉበት ወቅት የፈጥኖ ደራሽ ኃይሉ በአካባቢ ያለውን ጦር አጠናክሯል ሲል ዘገባው ጨምሯል። የኢራን ፕሬዝዳንት መብቶቻችን በንግግር ማስከበር እየቻለ ለምን እንዋጋለን አሉ። ከየካቲት አንስቶ ከአሜሪካ ጋር ጦርነት ውስጥ ያለችው የኢራን ፕሬዝዳንት የሆኑት መሱድ ፔዜሽኪያን መብቶቻችን በንግግር ማስከበር እየቻለ ለምን እንዋጋለን ሲሉ በሁለቱ ሀገራት መካከል ለሚደረገው ድርድር ያላቸውን ድጋፍ ገልጸዋል። ቢቢሲ ተራን ከያዘቻቸው አቋሞች ፈቀቅ እንደማትል ገልጸዋል ያላቸው ፕሬዝዳንቱን የጦርነቱ መቀጠል ግን ኢራን እጅ እንድትሰጥ የምትፈልገው እስራኤል እንድንከተል የምትሻው መንገድ ነው ሲሉ ተናግረዋል። 5 ወር ያለፈው
የመካከለኛው ምስራቅ ግጭትን በድርድር ለመፍታት የተደረጉ ጥረቶች እስካሁን ድረስ ይህ ነው የሚባል ውጤት አላስገኙም ብሏል ቢቢሲ። ሁለቱ ሀገራት ባለፈው ሰኔ ወር ላይ በቀጣይ ጦርነቱን የሚቋጭ ድርድር ለማድረግ የሚያስችላቸው ጊዜያዊ የተኩስ አቁም ስምምነት ተፈራርመው የነበረ ቢሆንም በሳምንታት ጊዜ ውስጥ ጥቃት መፈጸም ተመልሰዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከሰሞኑ ከኢራን ጋር ድርድር እየተካሄደ መሆኑን በተደጋጋሚ ሲናገሩ ቢደመጡም ቴህራን ለንግግር የመቀመጥ እቅድ እንዳልያዘች በመግለጽ ጭምር አስተባብላለች። ትላንት አርብ ወደ ስልጣን የመጡት ሁለተኛው ዓመት ክብረ በዓልን አስመልክቶ ባስተላለፉት መልእክት ፕሬዚዳንት መሱድ ፔዜሽኪያን ኢራን በንግግር አማካኝነት የሊባኖስን ጦርነት ማስቆም፣ የተጣለውን እገዳ ማስነሳትና የተወሰኑ ማዕቀቦች እንዲላሉ ማድረግ መቻሏን ጠቅሰዋል። ኢራን በንግግር አማካኝነት ብሔራዊ ጥቅሞቿን ለማስጠበቅ ዝግጁ መሆኗን ያነሱት ፕሬዚዳንቱ ሉዓላዊነቷን ወይም የመከላከል አቅሟን አደጋ ላይ የሚጥሉ ጥያቄዎች ግን እንደማትቀበል መናገራቸው የአገሪቱ መንግስት የዜና ወኪል የሆነው ኢርና ዘግቧል። ፔዜሽኪያን በንግግራቸው ድርድርን በተመለከተ በሀገሪቱ አመራር መካከል ተፈጥሯል ስለተባለው መከፋፈል ጠቅሰዋል። የፕሬዝዳንቱ አስተዳደር የአገሪቱ አመራር ድርድር እንዲቀበል ጫና አድርጓል መባሉን ውድቅ ያደረጉት ፔዜሽኪያን ዋና ውሳኔዎች የተላለፉት በአመራሩ ይሁንታ እንጂ ቅንጅትም ጭምር እንጂ ዝም ብሎ አይደለም ብሏል። አክሎም ዲፕሎማሲ ከኢራን የመከላከያ ጥንካሬ ጋር የማይጣጣም ተደርጎ መታየት እንደሌለበት ማንሳት ተከራክረዋል። ድርድር የኢራን መብቶችና ጥቅሞችን ለማስከበር ጠቃሚ ሊሆን እንደሚችል ገልጸዋል። ይሁን እንጂ የኢራን ወታደራዊና የመከላከል አቅም ለመብተን የሚቀርቡ ጥያቄዎች ተቀባይነት የላቸውም ሲሉ መናገራቸውን ቢቢሲን የዘገበው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስላል። መልካም ጊዜ እመኛለሁ።